We're going to do about 3 or 4 days. We'll see how it is. Group is unlikely to accept the plan. በሐማስ መቃብር ላይ የሚተገበረው ፕሮፖዛል የትራምፕ የሰላም እቅድ ይሳካልን? በመዲናችን አዲስ አበባ ብዙዎችን ያስገረመ ያለ በአይነቱ ልዩ የሆነ ቦታ እናስተዋውቃችሁ። አሚባራ ፕሮፐርቲስ ሸራተን አቅራቢያ ወዳጅነት ፓርክ ፊት ለፊት እጅግ ዘመናዊ ቤቶችን እየገነባ ይገኛል። በ35000 ካሬ ሜትር ይዞታ ላይ የተመሰረተው ኮምፓውንድ ግንባታ ከ80 በመቶ በላይ ደርሷል። እያንዳንዱ መኖሪያ የተናጠል ካርታ ባለቤት ነው። እርሶ ቤት ለመግዛት ሲወስኑ አሚባራን የሚመርጡባቸው አያሌ ምክንያቶች አሉ። ከባለ 1 እስከ ባለ 4 መኝታ ቤቶቻችን ከ50 በመቶ በላይ ብድር ተመቻችቶላቸዋል። አዲሱን ዓመት ታሳቢ በማድረግ ከ1 እስከ 7.4 ሚሊዮን ብር ልዩ ቅናሽ ተዘጋጅቷል። ቤቶቹ በልዩ ጥበብ የተገነቡ ናቸው። ምን ይጠብቃሉ? አሁኑኑ በ0933 75 44 44 ይደውሉ። አሚባራ ፕሮፐርቲስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ 2 ዓመት የተጠጋውንና በ10 ሺዎች የሚቆጠሩ ንጹሃንን ሕይወት የቀጠፈውን የጋዛ ጦርነት ለማስቆም ያስችላል ያሉትን የሰላም እቅድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመሆን ይፋ አድርገዋል። ፕሬዝዳንት ትራምፕ ይህንን ብዙ ደክም ያስተናዳሁት ያሉትን የሰላም ፕሮፖዛል ሐማስ በአስቸኳይ ተቀብሎ ታጋቾቹን እንዲለቅ፣ ይህን ለማድረግ ዳተኛ የሆነ እንደው ግን እስራኤል በጀመረችው ወታደራዊ መንገድ ነገሩን እንድትቋጭ አረንጓዴ መብራት እንደሚያሳዩ ጥቁምታን ሰጥተዋል። የዶናልድ ትራምፕ አስተዳደር ያዘጋጀው ይሄ ባለ 20 ነጥብ ጋዛን ሰላማዊ የማድረግ ውጥን ከእስራኤል ጋር ብቻ ሳይሆን ኳታርና ግብፅን ጨምሮ ለሰሞነኛው የተባበሩት መንግስታት ጠቅላላ ጉባኤ ኒውዮርክ ተሰይመው ከነበሩት የአረብ ሀገራት መሪዎች ጋር ጭምር ውይይት እንደተደረገበት ተገልጿል። ሀገራቱም ፕሮፖዛሉ በይፋ ከተገለጸ በኋላ በጋራ በወጡት መግለጫ እቅዱን እንደሚደግፉ አስታውቀዋል። ሆኖም የዚህ የሰላም ፕሮፖዛል ገቢራዊነት ሊረጋገጥ የሚችለው በእስራኤል ሙሉ ይሁንታ በመሆኑ ኔታንያሁና ትራምፕ በዋይት ሃውስ ዘለግ ላለ ሰዓት በጉዳዩ ላይ ምክክር አድርገዋል። በመጨረሻም ጠቅላይ ሚኒስትር ቢቢ የትራምፕን የሰላም እቅድ እንደሚደግፉ፣ ይሁን እንጂ ሐማስ የሰላም ሐሳቡን ውድቅ ካደረገ አሊያም ሐሳቡን ተቀብሎም ካፈጻጸሙ ተቃራኒ የቆመ እንደው እስራኤል ስራውን በራሷ መንገድ ትጨርሰዋለች፣ ያ መንገድ ግን ቀላልም ከባድም ሊሆን ይችላል ሲሉ አስጠንቅቀዋል። መረጃዎች እንደሚጠቁሙት የትራምፕ አስተዳደር የመጀመሪያው የሰላም እቅድ ነጥቦች ብዛት 21 የነበረ ቢሆንም ከእስራኤል ልዑካን ጋር በተደረገው ምክክር ግን ወደ 20 ዝቅ እንዲል ተደርጓል። እነኚህ 20 ነጥቦች የተካተቱበት እቅድ አብይ ግብም በጋዛ የቀጠለውን ጦርነት በአፋጣኝ ማስቆም መሆኑ ተገልጿል። በዚህም መሰረት በሐማስ የታገቱ በሕይወት ያሉም ይሁኑ የሌሉ እስራኤላውያን በ72 ሰዓታት ውስጥ እንዲለቀቁ የተደነገገ ሲሆን ታጋቾቹን በመልቀቁ ሂደት ውስጥም የእስራኤል ኃይሎች ሚና ምን መሆን እንዳለበት ተጠቁሟል። የአየርና የመድፍ ድብደባዎችን ጨምሮ ሁሉንም አይነት ወታደራዊ እንቅስቃሴዎች ከማቆም አንስቶ ታጋቾቹን ለመልቀቅ አስፈላጊ የሚባሉ ቅድመ ሁኔታዎች እስኪሟሉ ድረስም ጦርነቱ እየተካሄደባቸው ባሉ ግንባሮች ምንም አይነት የጥይት ድምጽ እንዳይሰማ ያዛል። ከዚህም ባሻገር በታጋቾች ልውውጡ እስራኤል ከኦክቶበር 7 ቀን 2023 በኋላ በቁጥር 250 የሚሆኑ የዕድሜ ልክ ፍርደኛ ፍልስጤማውያንን እንዲሁም ሴቶችና ሕፃናትን ጨምሮ ሌሎች 1700 የሚሆኑ ጋዛውያን እስረኞችን የምትለቅ ይሆናል። ሐማስ አንድ የእስራኤል ታጋች አስከሬን ሲመልስ ደግሞ በምትኩ የ15 ጋዛውያን ሟቾች አስከሬንን እስራኤል የምትሰጥ መሆኑም በእቅዱ ዝርዝር ላይ ተቀምጧል። የሰላም እቅዱን ሐማስ ለመቀበል ፈቃደኛ ካልሆነ እስራኤል በጋዛ የምታካሄደውን ወታደራዊ ጥቃት በመቀጠል ግዛቷን ቀስ በቀስ ወደፊት ለሚዋቀረው ጊዜያዊ የጸጥታ ኃይል አስረክባ በሂደት ስፍራውን ለቃ እንደምትወጣም ፕሮፖዛሉ ይናገራል። ይህም በየትኛውም መንገድ ከታየ እስራኤል ከጋዛ ሰርጥ የተወሰነ አካባቢ ለቃ ለመውጣትና ግዛቱንም ለዓለም አቀፍ የጸጥታ ኃይል ለማስረከብ ስትስማማ ካለፈው 2 ዓመት ወዲህ የመጀመሪያዋ ተደርጎ ተወስዷል። ይሁን እንጂ የሰላም ፕሮፖዛሉ እስራኤል በዚህ መልክ ለዓለም አቀፍ ገለልተኛ የጸጥታ ኃይል አካባቢውን መቼ አስረክባ እንደምትወጣ ቁርጥ ያለ የጊዜ ገደብን አላስቀመጠም። ዳሩ ግን በግልጽ አረፍተ ነገር እስራኤል ጋዛን አትቆጣጠርም ወይም ወደ ግዛቷ አትቀላቀልም ይላል። በተጨማሪም ሐማስ የቀረበውን የሰላም ሐሳብ ውድቅ ቢያደርግ እንኳ እስራኤል ለጋዛ የሚሰጠው ዓለም አቀፍ እርዳታ
በተገቢ ሁኔታ ተደራሽ እንዲሆን ሚናዋን ከወትሮ በተለየ በከፍተኛ ደረጃ ማሳደግ እንደሚኖርባት ያሳስባል። ባለ 20 ነጥቡ የሰላም ዕቅድ እስራኤል ሐማስን ምክንያት አድርጋ ሉዓላዊ በሆኑ በአካባቢው ሀገራት ውስጥ ምንም አይነት ወታደራዊ ጥቃት እንዳትፈጽም የሚያሳስብ ግን አይደለም። በተለይም ከሳምንታት በፊት በተፈጸመውና የከባቢውን ፖለቲካ በከፍተኛ ሁኔታ ባናጋው የኳታር ጉዳይ ምንም አይነት ግልጽም ሆነ ስውር ማስጠንቀቂያን አያነሳም። ይሁን እንጂ ቤንያሚን ኔታንያሁ ከኳታሩ ጠቅላይ ሚኒስትር ሙሐመድ ቢን አብዱራህማን ቢን ያሲም አልጣኒ ጋር ባደረጉት ውይይት እስራኤል ለወደፊቱ መሰል ጥቃት እንደማትፈጽም ማረጋገጣቸው ተዘግቧል። ራሳቸው ጠቅላይ ሚኒስትር ቢቢም ከፕሬዝዳንት ትራምፕ ጎን ሆነው በሰጡት ጋዜጣዊ መግለጫ የኳታር ጥቃታችን ኢላማ አሸባሪዎች እንጂ ፈጽሞ ሉዓላዊነትን መጣስ አልነበረም፣ በጥቃቱ ለሞቱ ንጹሃን ኳታራናውያንም የተሰማኝን ሐዘን እገልጻለሁ፣ ይቅርታም እጠይቃለሁ ብለዋል። የከባቢው የአረብ መንግስታትን ጨምሮ ስለ ፍልስጤም ሕዝብ ይገደናል የሚሉ ወገኖች ያደነቁት የዶናልድ ትራምፕ የሰላም ዕቅድ ክፍል ግን የትኛውም ፍልስጤማዊ ጋዛን ለቆ እንዲሄድ አይገደድም፣ ለቀውም ለመሄድ የሚፈልጉ በነጻነት የመውጣትና ተመልሶ የመኖር መብታቸው የተጠበቀው ነው የሚለው ክፍል ነው። ይህም ትራምፕ ከወራት በፊት ሚድል ኢስት ሪቬራ ብለው ጋዛውያንን ወደ ሌሎች ሀገራት በማፍለስ አካባቢውን ተቆጣጥሮ ዳግም ለመገንባት ይዘውት የነበረውን ዕቅድ እርግፍ አድርገው ስለመተዋቸው አስረጂ ተደርጎ ተወስዷል። ይህም ሆኖ በዕቅዱ በግልጽ እንደተመለከተው በትራምፕ የኢኮኖሚና የልማት ዕቅድ መሰረት ጋዛን መልሶ የመገንባቱ ተግባር ሌሎች የበለጸጉና ዘመናዊ ከተሞችን በመገንባት ረገድ ብቃቱ ያላቸው ባለሙያዎች የተካተቱበት ቡድን ተዋቅሮ ወደ ሥራ እንደሚገባ ነው። እነዚህ ባለሙያዎች እነማን ናቸው? ከፕሬዝዳንት ዶናልድ ትራምፕ ወይም ከሸሪኮቻቸው ጋር ምን አይነት የንግድ ግንኙነት አላቸው የሚለውን በተመለከተ ግን በግልጽ የተመላከተ ነገር የለም። የሰላም ፕሮፖዛሉ በጋዛ የሚመሰረተውን አስተዳደር በተመለከተ ሁለት ገጽታ ያለው ጊዜያዊ አስተዳደር እንደሚዋቀር ይገልጻል። የመጀመሪያው አጠቃላይ ሁኔታውን የሚመራና የሚቆጣጠር ዓለም አቀፍ ቦርድ ሲሆን፣ ሁለተኛው ደግሞ መሬት ላይ ያለውን መዋቅር የሚመራ ቴክኖክራሲያዊ የፍልስጤም ፖለቲካዊ ኮሚቴ ነው። በፕሮፖዛሉ መሰረት ዓለም አቀፉ የስልጣን አካል የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌርን ጨምሮ ሌሎች አባላትና የሀገራት መሪዎች የተካተቱበት፣ ዳሩ ግን በፕሬዝዳንት ዶናልድ ትራምፕ የበላይ ጠባቂነት የሚመራ አካል ሲሆን ስያሜውም የሰላም ቦርድ እንደሚባል ተመላክቷል። እንደ ሰላም ዕቅዱ ሳቢ ከሆነ ጋዛ ከሐማስ ወታደራዊ ይዞታነት ሙሉ በሙሉ ከጸዳች በኋላ አሜሪካ ከአረብ መንግስታትና ሌሎች ዓለም አቀፍ አጋሮቿ ጋር በመሆን ጊዜያዊ ዓለም አቀፍ አረጋጊ ኃይል ISF የተባለ ኃይል አዋቅራ ጋዛ ውስጥ በአስቸኳይ እንዲሰማራ ትሰራለች። የኃይልም በጋዛ ያሉ ፍልስጤማውያንን በፖሊስ ኃይልነት የማሰልጠን ኃላፊነትን ይይዛል። ሂደቱም በዚህ መስክ ሰፊ ልምድ ካላቸው የዮርዳኖስና ግብጽ መንግስታት ጋር በጋራ ይከወናል ሲል ያስቀምጣል። እስራኤልንና የፍልስጤምን ሀገርነት በሚደግፉ ወገኖች ዘንድ ባለፉት ጊዜያት አወዛጋቢ ሆኖ የቆየው የፍልስጤም አስተዳደር ጉዳይም በትራምፕ ዕቅድ ውስጥ ትኩረትን ከሚስቡ ነጥቦች መካከል አንዱ ሆኖ ወጥቷል። አሁን በስራ ላይ ያለው የፍልስጤም አስተዳደር ከእስራኤል ወገን የሚነሳበትን የከረረ ትችት ከግምት ያስገባ የሚመስለው የሰላም ዕቅዱ አስተዳደሩ ከፍተኛ የሆነ ሪፎርም አካሂዶ ቅቡል የሚሆንበት ምዕራፍ ላይ እስኪደርስ ድረስ የጋዛ ጉዳይ ውስጥ እጁ እንደማይገባ ይገልጻል። ጋዛን በአስተማማኝና ውጤታማ በሆነ መንገድ መልሶ ማስተዳደር እስኪችል ድረስም ሌላ የሽግግር አስተዳደር ጋዛን ይመራል ሲል በግልጽ ያስቀምጣል። ይሁን እንጂ ጋዛ ወደ ፍልስጤም አስተዳደር የምትሸጋገርበት የጊዜ ክልል ከዚህ እስከዚህ ብሎ ምንም አይነት ጥቁምታን አይሰጥም። እዚህ ጋር ትራምፕና ኔታንያሁ በሰጡት ጋዜጣዊ መግለጫ ወቅት ጠቅላይ ሚኒስትር ቢቢ ጋዛን ፈጽሞ የፍልስጤም አስተዳደር ሊመራት አይገባም፣ እቅዱን የተቀበልነውም በጋዛ በሚዋቀረው አስተዳደር ሐማስ አሊያም የፍልስጤም አስተዳደር ምንም አይነት ድርሻ ስለሌላቸው ነው ብለው ተናግረዋል። በእርግጥም በየትኞቹም የመጪዎቹ የጋዛ አስተዳደር ጊዜያት ሐማስ ምንም አይነት መብት እንደሌለው በሰላም ዕቅዱ በግልጽ ተመላክቷል። ይሁን እንጂ ዕቅዱ ወደፊት የፍልስጤም ሀገርነት ሊኖር እንደሚችል ፍንጮች ይሰጣል። በተጨማሪም በሰላማዊ መንገድ አብሮ ለመኖርና መሳሪያቸውን ለመፍታት ቃል የገቡ የሐማስ አባላትም ምህረት ተደርጎላቸው ኑሯቸውን እንደሚገፉ ይገልጻል። ጋዛን ለቀው ለመውጣት የሚፈልጉ የሐማስ አባላትም እንዲሁ ወደሚቀበሏቸው ሀገራት በሰላም እንዲሄዱ የሚፈቀድ መሆኑን የሚያረጋግጥ ሲሆን
የሐማስ አባላትን የትኞቹ ሀገራት ሊቀበሉ እንደሚችሉ ግን የሚገልጸው ነገር የለም። የሐማስ አባል ከጋዛ ተሰዶ ወደ ሌላ ሀገር መኖር የመረጠ እንደሆነ በታሪክ ልዩ ልዩ ወቅቶች እንደታየው በእስራኤል የስለላ ተቋማት በቀላሉ ታድኖ የመገደል ዕድል ያለው መሆኑን የሚያምኑ ወገኖች ግን የሐማስ አባል በጋዛ ከመቀመጥ ውጪ ወደ ሌላ ስፍራ ይሰደዳል ብለው እንደማያምኑ አስተያየቶቻቸውን ይሰጣሉ። ይህንን የዶናልድ ትራምፕ የሰላም ዕቅድ በጥልቀት ያጤኑ የከባቢው የጂኦፖለቲካና የግጭት ተንታኞች ግን ዕቅዱ እውን ሊሰራ ይችላልን የሚለውን ጥያቄ ያነሳሉ። ለጥያቄው መልስ ፍለጋም ወደ ሁለቱም የግጭት ባለቤቶች ፊታቸውን ያዞራሉ። በዚህም መሰረት ሁለቱም ወገኖች ጦርነት እንደሰለቻቸው መረዳት የሚቻል ይመስላል ሲሉ ድምዳሜን ያስቀምጣሉ። በታሪክ ሁለት ተፋላሚ ወገኖች ጦርነትን ለመቀጠል የማያስችል ፖለቲካዊም ይሁን ወታደራዊ ዝለት ውስጥ ሲገቡ በርካታ ጦርነቶች በቀላሉ ማብቃታቸውንም እማኝ አድርገው በመጥቀስ ሌላው ቀርቶ 2/3 የሚሆኑት እስራኤላውያን በአሁኑ ወቅት የጋዛው ጦርነት እንዲያበቃ ፍላጎቱ እንዳላቸው ይገልጻሉ። ከደረሰባቸው ጥፋት አንጻር የፍልስጤማውያን ምርጫ ምንድነው የሚለውን ባጭር ቃል ለማስቀመጥ አስቸጋሪ ቢሆንም በጋዛ የሆነ ያለው ውድመትና ስቃይ እንዲቆም መፈለጋቸው ግን ላፍታም ቢሆን አያከራክርም። ከዚህ አንጻር አዲሱ የሰላም ዕቅድ የራሱ ውስንነቶች ቢኖሩት እንኳ በትክክለኛው ጊዜ የደረሰ መፍትሄ ነው ሊባል ይችላል የሚሉ ድምጾች ቀላል አይደሉም። የአውሮፓና የመካከለኛው ምስራቅ ሀገራት ፈጣን ምላሽም ይህንኑ የሚያረጋግጥ ነው። ይሁን እንጂ ስለ ዕቅዱ አዋጭነትና ምን ያህል ውጤታማ ሊሆን ይችላል በሚለው ነጥብ ላይ አሁንም በርከት ያሉ ጥያቄዎች መነሳታቸው አልቀረም። በተለይም የመካከለኛው ምስራቅን የአመጻ ባህሪና ታሪክ ከግምት ውስጥ በማስገባት በዶናልድ ትራምፕ የሰላም ዕቅድ ላይ ብሩህ ተስፋ ለመሰነቅ እክል የሚሆኑ መሰረታዊ ነጥቦች መነሳታቸው አልቀረም። ከነዚህም መካከል ደግሞ 5 ጉልህ ነጥቦች እንደሚከተለው ነጥረው ይጠቀሳሉ። የመጀመሪያው ነጥብ ቀላል የማይባል የመተማመን እጦት መኖሩ ነው። እንደሚታወቀው በአሁኑ ወቅት በሁለቱ ወገኖች መካከል ያለው መተማመን ምንም ተብሎ ሊገለጽ የሚችል ነው። ዝቅ ብለን እንደምንመለከተው የሰላም ዕቅዱ በርከት ያሉት ነጥቦች ደግሞ እጅጉን ግልጽነት የጎደላቸው መሆናቸው ሁለቱም ወገኖች የገቡትን ቃል በማፍረስ አንዳቸው ሌላኛቸውን ሊወነጅሉ የሚችሉበት ትልቅ አደጋ ከፊት መኖሩን ያሳብቃል። እንደሚታወሰው በሁለቱ ወገኖች መካከል የመጨረሻው የተኩስ አቁም ስምምነት የተከናወነው ቤንያሚን ኔታንያሁ ወደ ስልጣን ዳግም ከመመለሳቸው አስቀድሞ ለ2 ወራት ብቻ ሲሆን ያ ስምምነት የፈረሰውም ቀጣዩ ድርድር ሂደት ከመጀመሩ አስቀድሞ ሐማስ ሊለቃቸው ይገቡ የነበሩ ታጋቾችን አልለቀቀም የሚል አቋም በእስራኤላውያኑ በኩል በመያዙ እንደነበር አይዘነጋም። አሁንም ተመሳሳይ ከመተማመን ጋር የተያያዙ አዙሪቶች ሊያጋጥሙ የሚችልበት እድል ዝግ አይመስልም። ሁለተኛው ነጥብ ዕቅዱ ያልተመጣጠነ መሆኑ ነው። በሌላ አነጋገር ስምምነቱ ከሐማስ የበለጠ እስራኤልን የሚደግፍ ሆኖ ታይቷል። ዕቅዱ ሐማስ ያገታቸውን ዜጎች እንዲለቅና ምንም አይነት መሳሪያ እንዳይታጠቅ ያዛል። ይህ ማለት ቡድኑ ሙሉ በሙሉ ህልውናው እንዲያከትም ይፍቀድ የሚል ፍርድ ተደርጎ ይወሰዳል። ሐማስ ይህን እንዴት በቀላሉ ሊቀበለው ይችላል የሚለው እጅግ አከራካሪ ነጥብ ሆኖ የሚወጣውም ለዚህ ነው። ባናቱም ሐማስ በእስራኤልና በኔታንያሁ ላይ እምነት የሌለው መሆኑን ለሚረዳ ታጋቾቹን ሙሉ በሙሉ መልቀቅ እስራኤላውያኑ አጋጣሚውን ተጠቅመው የፈለጉትን እንዲያደርጉ እድል መስጠት ሊሆን ይችላል ብሎ ሊሰጋ ይችላል። በተጨማሪም ሐማስ በሰላም ዕቅዱ ላይ እንዳንድ ወገን ተደራዳሪ አልተጋበዘም። ይሄ ማለት ሚናው ዕቅዱን በመቀበልና በመቀበል ላይ ብቻ እየተገደበ ነው ማለት ነው። ውሳኔውን ካልተቀበለም እስራኤል የጀመረችውን ትጨርሳለች ተብሎ በአደባባይ መዛቱ የሰላም ፕሮፖዛሉ ሰፊ የምጣኔ ችግር እንዳነቀው ማሳያ ተደርጎ ተወስዷል። በተጨማሪም ዕቅዱ ለሰላም እጃቸውን ለሚዘረጉ የሐማስ ታጣቂዎች መሳሪያቸውን እስካስረከቡ ድረስ በሰላም እንዲኖሩ ቢፈቅድም ሐማስ እንዲህ ያለውን ውሳኔ መቀበል በዘላቂነት ምን አደጋ እንደሚያመጣበት ገና በጥልቀት አስቦ እንዲወስን ሊያስገድደው ይችላል። ከዚህም ባሻገር እስራኤል በሰላም ዕቅዱ አንዳንድ ጉዳዮችን እንድታመቻመች የተጠየቀች ቢሆንም ያ ምን ያህል በተጨባጭ ገቢራዊ መሆን የሚችል ነው የሚለውም በራሱ አከራካሪ ነው። ላብነትም ስምምነቱ የፍልስጤም አስተዳደር ወደፊት አስተማማኝና ውጤታማ ቁመና ሲይዝ ጋዛን መልሶ ይቆጣጠራል የሚለው ግልጽ ድንጋጌ በእስራኤል በኩል ተተግባሪ መሆኑ እጅጉን አጠራጣሪ ነው። ለዚህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገና የስምምነቱ ቀለም ሳይደርቅ እዚያው ዋይት ሃውስ ሐሳቡን እንደማይቀበሉት በአደባባይ መናገራቸው ብቻውን እማኝ ነው። በተመሳሳይ በሰላም ዕቅዱ የፍልስጤም የራስን ዕድል በራስ የመወሰንና የአገር ባለቤትነትን የሚያረጋግጥ አስተማማኝ መንገድ መፈለግ ተብሎ የተቀመጠውን ሐሳብ መቀበል ለእስራኤል እጅጉን ከባድ ነው።
ለዚህ ከአንድ ሳምንት በፊት በተባበሩት መንግስታት ጠቅላላ ጉባኤ ላይ ቤንያሚን ኔታንያሁ ባደረጉት ንግግር ለፍልስጤም ሀገርነት ዕውቅና የሰጡ ሀገራትን የኮነኑበትን አመክንዮ ማስታወስ በቂ ነው። ቢቢ ፍልስጤማውያን ይጠሉናል፣ ካጠገባቸው ሀገር ሆነን እንድንኖርም አይፈልጉም ሲሉ ነበር። ይጠሉናል ላሉት ህዝብ ሀገር የመሆን መብት መታገል መኖር እንዳለበት የተናገሩት። ሶስተኛው ነጥብ እቅዱ ዝርዝር የሚያስፈልጋቸው ጉዳዮች በድፍን የተቀመጡበት መሆኑ ነው። ላብነትም የእስራኤል ጦር ከጋዛ ከወጣ በኋላ በእግሩ ስለሚተካውና ዓለም አቀፍ አረጋጊ ኃይል ተብሎ ስለተገለጸው አካል በዝርዝር የተቀመጠ ነገር የለም። በዚህ አረጋጊ ኃይል ውስጥ የትኞቹ ሀገራት ይሳተፋሉ ከሚለው አንስቶ ለፍልስጤማውያን መብትና ጥያቄ ምን ያህል የቀና መንገድ ጠራጊ ይሆናል የሚለው አከራካሪ ሆኖ ይወጣል። ከዚህም ባሻገር የፍልስጤም አስተዳደር ላይ መሰረታዊ ሪፎርም ስለማድረግ የሰላም እቅዱ ቢገልጽም ይህ የሚሆነው ከመቼ እስከ መቼ ነው የሚለውን በተመለከተ ትንፍሽ አይልም፣ ወይም ሪፎርሙ በውስጡ ምን ይዘቶች እንዳሉት በዝርዝር አያስቀምጥም። ምናልባትም በፕሬዝዳንት መሐሙድ አባስ ምትክ ሌላ ታማኝ መሪ ለመሾም አዲስ ምርጫ ሊኖር እንደሚችል መገመት ቢቻልም ይህ በራሱ በምን መልኩ ይከናወናል፣ የጋዛ ህዝብስ ተሳታፊ ነው ወይ የሚለውን በተመለከተ የተብራራ ነገር የለውም። በተጨማሪም የጋዛን መልሶ ግንባታ የሚቆጣጠረው የሲቪል ባለስልጣን ሚናና ኃላፊነትን በተመለከተም የተቀመጠ ዝርዝር ነገር አለመኖሩ ሌላው የእቅዱ የግልጽነት ችግር ተደርጎ ሊጠቀስ የሚችል ነው። አንድ በግልጽ የተመላከተ ነጥብ ቢኖር ራሳቸው ዶናልድ ትራምፕ የሰላም ቦርዱን ሊቀመንበር እንደሚሾሙና የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌርም በአንዳች መንገድ ተሳታፊ እንደሚሆኑ ብቻ ነው። ይህ ቦርድ ውጤታማ ለመሆን ግን የኔታንያሁ መንግስትና የሐማስ ሙሉ እምነት እንደሚያስፈልገው እሙን ነው። መተማመን ደግሞ በመካከለኛው ምስራቅ ተዋሶ እድሜው ምንጊዜም አጭር መሆኑን ልብ ይሏል። አራተኛው ነጥብ ስለ ዌስት ባንክ ምንም የተጠቀሰ ነገር አለመኖሩ ነው። ዌስት ባንክ በሁለቱ ኃይሎች መካከል ሰላም ለማስፈን በሚደረገው ጥረት ወሳኝ ነጥብ ናት። ይህ ካልሆነ በእስራኤላውያን ሰፋሪዎችና በፍልስጤም ነዋሪዎች መካከል በየቀኑ የሚሰሙት አለመግባባቶችና ግጭቶች እየተባባሱ ሄደው የተናፈቀው ሰላም ህልም ብቻ ሆኖ ሊቀር ይችላል። ከአንድ ወር በፊት የእስራኤል መንግስት ዌስት ባንክን ለሁለት የሚከፍል አዲስ የሰፈራ ግንባታ ለማከናወን ለቀረበለት አወዛጋቢ ዕቅድ ይሁንታውን ሰጥቷል። ይህም ዌስት ባንክ በዘላቂነት የፍልስጤም ግዛት ከመሆን የመቀነስ አደጋ እንዳለባት ጠቋሚ ነው። ዌስት ባንክ በእስራኤልና በፍልስጤም መካከል ለሚኖር ማንኛውም ሰላማዊ ግንኙነት የማይታለፍ ቀይ መስመር መሆኑ በብዙሃን ዘንድ የታመነ ከመሆኑ አንጻር አዲሱ የትራምፕ የሰላም ዕቅድ ስለዚህ ጉዳይ ምንም አለማለቱ ውስንነቱን ጠቋሚ ነው። አምስተኛውና የመጨረሻው ነጥብ የእስራኤል የቀኝ ክንፍ ካቢኔ አሁንም እንቅፋት ሆኖ የመቀጠሉ ነገር ነው። ምናልባትም የዶናልድ ትራምፕን የሰላም ፕሮፖዛል የሚያፈርሰው የመጨረሻው መዶሻ የሚነሳው ከዚህኛው ወገን ሊሆን እንደሚችል ይገመታል። የቤንያሚን ኔታንያሁ ካቢኔ አክራሪ የቀኝ ክንፍ አባላት የሆኑት እንደ ቤዛሌል ስሞትሪችና ኢታሞር ቤንጃቪር ያሉ ግለሰቦች ሐማስን ሙሉ በሙሉ ከማጥፋት በመለስ ያለ ምንም አይነት ስምምነትን እንደማይቀበሉ በግልጽ ሲናገሩ ቆይተዋል። ምንም እንኳን ሐማስ በዚህ የሰላም ዕቅድ ትጥቁን እንደሚፈታና ከፖለቲካዊ ሚናም እስከ ወዲያኛው የሚገለል መሆኑ ቢገለጽም ሂደቱ ግን የሐማስን ርዕዮተ ዓለም ሳይከስም እንዲቀጥልና ጥቂት የማይባሉ ተዋጊዎቹም መሳሪያቸውን እንዳነገቱ እንዲያደፍጡ ሊያደርግ የሚችል ነው በማለት ተቃውሟቸውን ሊያሰሙ ይችላሉ። ከነኚህ ሁሉ ነጥቦች አንጻር የሰላም ዕቅዱን ለመረመረ ማንኛውም ወገን ነገሩ የመሳካት ዕድል አለውን ለሚለው ጥያቄ ቁርጥ ያለ መልስ ለመስጠት አዳጋች ሊሆንበት ይችላል። በእርግጥ ሐማስ የትራምፕን ዕቅድ ጊዜ ወስዶ እንደሚያጤነው አስታውቋል። ያም ሆኖ ሐማስ ዕቅዱን በቶሎ እንዲቀበልና የተሳካ መግባባት እንዲፈጠር ከሁለቱም ወገን ውጪ በሆኑ ኃይሎች ጠንከር ያሉ ግፊቶች ያስፈልጋሉ የሚሉ ድምጾች መበርከታቸው አልቀረም። በተለይም አሜሪካ እስራኤል ላይ ጫናዋን አበርትታ ነገሩ የታሰበለትን ሰላም እንዲያመጣ ጥረት የማድረጉ ትልቁ ሸክም የወደቀባት ሲሆን ተጽዕኖ ፈጣሪ ፍልስጤማውያንን ጨምሮ ኳታርና ግብጽም እንዲሁ ሁኔታዎች ከዚህ በላይ እንዳይባባሱ ሐማስ ላይ ጫና የማድረግ ኃላፊነቱ ሊወድቅባቸው ይገባል የሚለው አቋም ጎላ ብሎ እየተሰማ ነው። በተለይም ጠቅላይ ሚኒስትር ኔታንያሁ ሐማስ ይህንን ስምምነት ከሸራረፈ ከስምምነቱ ለመውጣት የሚያስችል በቂ ምክንያት ሀገራቸው እንደሚኖራት ማስታወቃቸው ነገሩ በቋፍ ያለ እንጂ ከልብ ያልተያዘ መሆኑን ጠቋሚ ተደርጎ መወሰዱ የዶናልድ ትራምፕ አስተዳደር እስራኤል ላይ ገና ተከታታይ ግፊቶችን የማድረግ ብርቱ ኃላፊነት እንዳለበት መረዳት ተይዟል። ሰላም ለዓለማችን።